ሰላም ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ወሳኝ የሆኑ ሐሳቦች በዚህ ሳምንት የተፈጠሩትን ይዘን ከብስሬ ጋር ከች ብለናል። እኔ ብስራት ነኝ። ሰላም ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? ይሄው ዛሬም በአዲስ ነገር ተመልሰን መጥተናል። እንግዲህ አዲስ ሆናችሁ ይሄንን ቪዲዮ ለመጀመሪያ ጊዜ ለምታዩ ሰዎች እንኳን ደህና መጣችሁ እንላለን። ይሄንን ቻናል ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌም መለቃቸው ቪዲዮ ስለሚደርሷችሁ ቤተሰብ ትሆናላችሁ። ላይክ ማድረጋችሁንም እንዳትረሱ። ቤተሰብ ሆናችሁትም እንዲሁ። እንግዲህ እንደምታዩት ብርቅ ሆኖብን ነው። እሺ ፀሐይ ገና ብቅ ማለቱ ስለሆነ በብርሃን ነው እየቀረጽን ያለ ነው። በቪታሚን ዲ ሐሳባችን ራሱ መበልጸግ በልጽጓል። መበልጸግን የፀሐይ መበልጸግ ነው ያልኩት። እንደማይረብሻችሁ ተስፋ እናደርጋለን። በጋው መጣው እያለ ነው አይደል? ደስ ይላል። የሰዓትም ለውጥ ተደርጓል። አንድ ሰዓት ሆኗል። ከኢትዮጵያ ጋር ልዩነታችን አንድ ሰዓት ብቻ ሆኗል። ምንድነው ከወርለድ ጀምሮ ነውና ደስ ይላል። እዚህ እኔ እንትን አልወድም፣ ብርድ፣ ዝናብ፣ ጭልም ያለ ነገር። ሁለቱም ግን የራሱ አሪፍ ነገር አለው ይላሉ አጥኚዎች። እንግዲህ ከአጥኚዎቹ አንዱ ነኝ እነግርሃለሁ። ለስራ ምናምን በጣም ኢነርጂ የምታወጣ ምናምን ከሆነ ብርዱ አሪፍ ነው። ፍሬሽ የመሆን ነገር አለው። ቀዝቀዝ ሲል አየሩ ፍሬሽ ነገር ይሰማል። ሙቀቱ ሲሆን ደግሞ ቶሎ ነው በቃ ዝልግልግ ነው የምትለው፣ ድካም ምናምን ይመጣል። በእንትኑ ላይ በዚህ ጉዳይ ላይ ጥናት ያደረገው ፕሮፌሰር ቤንጃሚን ምን አለ መሰለ፣ የብርሃን ይኸውልህ ሲበራ እንዴት ነው ጠዋት የሆነ ፍክት ያለ ነገር ስታይ ማይንድም ሴትአፑ በዛ ልክ ይሆናል። ትክክል ገብቶሃል? ጭልም ያለ ነገር ሲሆን ኦኬ ኤነርጂቲክ ልትሆን ትችላላት። ኢት ዲፔንድስ እንደየሰው። ግን በራ ያለ ነገር ሁሌም ብርድ እንትን ቢሆን ራሱ አሪፍ ነው። ብርድ ሆኖ ክፍት ቢል አሪፍ ነው። ብቻ ፀሐይ ይሁን ፀሐይ ስልህ የማቃጠል የመብረቅ ጉዳይ አይደለም። በቃ እንደዚህ አሁን ያለው ስሜት አለ አይደል? በዛ ልክ እሱ አሪፍ ነው። ጣሊያናው እንደዛ ነው። በብርዱም ሰዓት ብዙ ዝናብ የለም፣ ይከፍታል። ጀርመን ደግሞ ጨልማል ነገር ከሰዎችም ከምንም ጋር ኤኒዌይስ ይሄን ይመስላል። ሰሞኑን እንግዲህ የተፈጠሩ ሁለት ጉዳዮች አሉ፣ በቅርብ ማለት ነው። አቤት አንኳር አቤት የሚለውን ላለመጠቀም ሲባል ነው። እና ከዛ በፊት ግን እንዴት ነበር? ላይቭ ላይ ገብተን ነበር። ያልሰማችሁ ቤተሰቦች ነበራችሁ፣ ሳናሳውቅ ነበር የገባ ነው። አሪፍ ኤክስፒሪየንስ ነበር አይደል? ሰዎች አገኘን፣ የሚከታተሉን ሰዎች። እኛ እንደውም ያው ለሙከራ ነበር። ከዛ በፊት እንመጣለን እያል ነበረ። ግን መሞከር ስለነበረብን ግዴታ ሳናሳውቅ ነው። ርዕስም አልያዝንም። ግን አትሊስት ኢንተራክት ለማድረግ እንደውም አልጠበቅንም። ብዙ በዛን ሊያልክ ሰው ያገኘናል ብለን ብዙ ሰው ነበር፣ ብዙ ሰዎች አግኝተናል። በሚቀጥለው ግን ኮሚኒቲ ላይ እንጽፍላችሁና አብራችሁን ትወያያላችሁ ማለት ነው። ርዕሶች የምንወያይባቸውን ይዘን መተን ሰሞኑን ዋናው እንዳልኩት አበይት የሚለውን ተወና አንኳር ጉዳዮች ሁለቱ እናነሳለን። ከሱ በፊት ግን በቀደም አንዱ የፕራይም ሚኒስትር ቢሮ የሚል መኪና ያዘ ሰውዬ መንገድ ዘግቶ ሲቀውጥ ነበር። ቪዲዮን አይተዋል? አይቼዋለሁ። ሰውዬው እንደውም ከሆነ ሰው ጋር እያየው እዚህ ውስጥ ያለው ዶክተር አብይ ነው ምናምን ሲሉ ሰምቼ ነበር። እና ግን አይደለም ይሆናል ብዬ አላስብም። አይሆንም። ቪዲዮን ካየው ቡና እየጠጣው ነው ተመልካቾች። ምን ለማለት ነው? ሁሌ ቡና ለምን አጠጡም እንደዚህ ስታወሩ ስላሉ ጥሩ ነው ብዬ ነው። እንደ የኳስ ተጫዋቾች ትዛላል ወዳቸውን የገለጡት። ስለዚህ የመልስ ምትሆኑ ነው። ቡና ሁሌ ጠጥተን ነው ምንገው ይታወቃል። እሺ እኔ አልጠጣም። ራስን ቻል ያው ቪዲዮ ብዙ ሰው ጋር ገና አልደረሰም። ያ ቪዲዮ አይ ቲንክ ግን የተወሰኑ ሰዎች አይተውታል። ምንድነው የተፈጠረው? ቦሌ መንገድ ላይ ነው። አንድ ጥፋት አጥፍቶ ትራፊክ ሊያስቆመው ሞክሯል። ቆሟል መኪናው፣ ግን መስታወት አላወረደም። በጎን በኩል 4 ቁጥር የመንግስት መኪና ነው። የጠቅላይ ሚኒስትር ጽሕፈት ቤት ቢሮ ይላል። በማርከር ነው የተጻፈው። በማርከር እኮ ነው የተጻፈው ላው ላይ። እሱም እነሱ ነው እኮ አይ ለማለት የፈለኩት በማርከር መጻፉ
ፒኤም ብሎ ኮድ ስለተጻፈበት ላይሆንም ይችላል። ያወራ ቁጥር ነው በርግጥ ይኸውልህ አሁን እንደው የዛጋ የተባለው ጠቅላይ ሚኒስትር ጽህፈት ቤት አነሳ ነው እንጂ ህግ ነው። የትኛውም ይሁን አትሊስት በቃ የመንግስት እንትን ነው ታርጋ ቁጥሩ ፊት ለፊት ስለሚታይ ግልጽ ነው ከነ ቁጥሩ እና መስቶቱን አላወረድም ብለዋል። አላናግርም በቃ መስቶቱን አላወረደም ፍቃደኛ አልነበረም። ትራፊኩ በጣም ተናዶ ምን ስለሆንክ ነው ምናምን በጣም ሲናገር ነበር እና ለተወሰነ እንግዲህ ደቂቃዎች ያ መንገድ ተዘግቶ ነበር ሙሉ ለሙሉ። እንደውም የሚገርም ተጨማሪ ትራፊኮች ሞተረኞች እየመጡ ነበር። እንግዲህ በዛን ያህል ልክ እንደዚህ ለመገዳደር የሚሞክር ሰው እንደው ዝም ብሎ የመንግስት ሹፌር አይደለም ብዬ አስባለሁ። አይደለም እንደተባለው እሺ ሊሆን ይሽ ነው እና ልክ ነው ወይ ነው ምኑ ይሁን የጠቅላይ ሚኒስትር ቢሮ ጽህፈት ቤት ያለ መኪና ሹፌርም ይሁን የትኛውም አካል ይሁን ወደ እሱ እኮ ላመጣልህ እኮ ነው። ገብቶሃል አንተ መጀመሪያ ስለተጻፈ ኦፍ ኮርስ የጠቅላይ ሚኒስትር ጽህፈት ቤት ነው አይደለም የሚለውን ኮንፈርምድ ያለውን ነገር ማውራት አንፈልግም። ግን ያው በፓርከር ተጽፏል ብለሃል። እሱ ከውጭ ቅነሳ አንጻር ያደረጉት ነገር ስለሆነ የአገሪቷን ካዝና ለመጠበቅ ስለሆነ ያንን ሳናድንቅ አናልፍም። ግን ህግ ነው። ህግ ከላይ ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው የህብረተሰብ አካል መተለው ህጉን ለህግ ተገዢ መሆን አለበት እና ወደስ ኢትዮጵያ ውስጥ ችግር የሚፈጠረው የህግ የበላይነት ይረጋገጣል። ሲረጋገጥም በትክክለኛው መንገድ ለሁሉም እኩል መረጋገጥ አለበት። በትክክል መስራት አለበት ነው። ስለዚህ አንተ ደግሞ እንደ መረጋገጥ ስትል አጥብቀውት እንዳይሆን ህግ መረጋገጥ ነው ያለበት ብለው እንዳይሆን አንተ አልክ ታው ባለፈው ይበቃ ትቻለሁ። ተመልካቾችን ያላልኩም ምን ይሆናል መሰለህ ማናችንም ይኸውልህ ህግ ማክበር አለብን። ለምሳሌ በተለየ መልኩ ይሄኛው አካል ያድርግ የሚባል ነገር ባይኖርም አትሊስት ግን የመንግስት ሰራተኛ ሆነ እንደተባለው የጠቅላይ ሚኒስትር ጽህፈት ቤት ሰራተኛ ደግሞ ከሆነ ሮል ሞዴል መሆን ያለባቸው አካላት ብለም ታስባቸው አሉ። እነሱ ሰዎች ናቸው። ነገ ይሄ ትራፊክ መጥቶ እኔን የሆነ ነገር ለመናገር ሞራል የለውም። እንደውም በጣም አድንቄዋለሁ። ያ ትራፊክ በጣም ነበር አግሬሲቭሊ ሲናገር የነበረው ክፈተው ማን ስለሆንክ ነው አንተ ያ ሂዝ ራይት በቃ መጨረሻው እንግዲህ ወደ አባቱ ነው የሚሄደው። እሱ እንደተባለው ከዛ ቢሮ የመጣ ከሆነ ያለበት ፖዚሽን አይታወቅም እዛ ውስጥ ወይ ያለው ሰው ወይ የሚነዳው ሰው። ስለዚህ የህግ የበላይነት የምትለው ነገር የሚረጋገጥበት ሳይሆን ባለፈውም ጠቅሻለሁ ባለጊዜ የሆኑ ሰዎች ከዘር ጋር ያልተያያዘ ማለት ነው። ባለጊዜ ማለት ከስርዓቱ ጋር ተጠግቶ በደንብ እንደፈለገ የፈለገውን የሚያደርግ ሰው ያለበት ወቅት ስለሆነ እንደውም ሊጠየቅ ይችላሉ እያልኩ ነበር። ትራፊኩ በመጀመሪያ ደረጃ ብዙ ናቸው ደግሞ ህዝቡ አልገረመም ህዝቡ ነበር የነበረው ይብዬ አሁን ይኸውልህ ችግር የፈጠረው መሰለህ ለምሳሌ እዛ ውስጥ ያለው ሰው ቪአይፒ ሰው ሊሆን ይችላል። ኢቨን ሾፌሩ ከደህንነትም አንጻር ለምሳሌ ያው ማለት አጃቢ ግዴታ ይኖረው ነበር። እንደዛ ቢሆን ደግሞ የትራፊክ አጃቢ ይኖረው ነበር። አንዳንድ ጊዜ ማለት ሲምፕል ነገር ትፈጥራለህ። አጃቢ በተከተለ ቁጥር ቶ ሌላው ቪአይፒ ስልህ ግዴታ እኮ ባለስልጣን መሆን አይደለም የደህንነት ሰው ሊሆን ይችላል። እሱ መታየት ስለሌለበት ካየኸው መስቶቱ ቴንት አለው ጥቁር ማንም አይታየው። ግን አትሊስት የተወሰነ ይታያል። ግን የተወሰነ ትንሽ የከፈት አድርገህ ድምፅህን አውጥተህ ተከተለኝ አስረዳሃለሁ ከዚህ ቦታ ላይ ዞር እንብል ማለት ይችላል። ገብቶሃል አይደለ? ነገሮችን ቀለል ለማድረግ ግን ያ አልሆነም። ኤኒዌይስ በዚህን ያህል ልክ ያወራ ነው ምን ያህል ትራፊኮች ሌሎችን እነዚህን አፕሪሼት አድርጌያለሁ እውነት ለመናገር። እንዴ በሚገባ ስራቸውን ሰርተዋል። ማንም ከህግ በታች ነው። ውጤቱን እንሰማለን እንግዲህ ማነው ምንድነው የሚለውን ነገር ምን ሰማ ይሆናል። ግን ዞሮ ዞሮ አግባብ አይደለም። እንግዲህ ዛሬ ከያዝናቸው ሁለት አበይት ጉዳዮች አንዱ የቀነኒ ጉዳይ ነው ነፍሷን ይማርና አንዱ ደግሞ የኢቢኤስ አዲስ ምዕራፍ ጉዳይ ነው። ከየትኛው እንነሳ? ሶሪ ምቾት ምቾት አይደለች ትንታነች የአዲስ ምዕራፍ ነው እንጂ በአዲስ ምዕራፉ እንሂድ። ኦኬ
እንግዲህ የአዲስ ምዕራፍ እንደታገደ ተሰምቷል። እኛ አሁን እየቀረጽን ካለን ከ30 ደቂቃ በፊት ይመስለኛል ኦልሞስት የወጣው። እስቲ አንብብልን እሱ ነውና ያ ይሄ ቪዲዮ መቼ እንደሚለቀቅ ነገር አለብን። ከቀረጽን ከአንድ ቀን በኋላ ይሄ በቃ ሮብ ነው የሚወጣው። ማክሰኞ ነው ማክሰኞ ወደ አመሻሹ ላይ ነው እየተቀረጸ ያለው። ያ እንግዲህ ዜናው ምን ይላል መሰለ? እሺ አዲስ ምዕራፍ የኢትዮጵያ የፕሬስ መግለጫ ይላል። የኢትዮጵያ መገናኛ ብዙሃን ባለስልጣን ነው መግለጫውን ያወጣው። ይህን ድርጅት ማን እንደሚበራው መጨረሻ ላይ እነግርሃለሁ። አዲስ ምዕራፍ የቴሌቪዥን ፕሮግራም በተመለከተ የተወሰደ አስተዳደራዊ እርምጃ መጋቢት 23 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 የተሰራጨውን ፕሮግራም ከመገናኛ ብዙሃንና አዋጅ ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃ ወስዷል ይላል። በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም ሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238 ህዝባር 2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185 2012 እንዲሁም የጋዜጠኝነት ሙያን ስነ ምግባርን የሚጥስ የፕላጃሊዝም የሐሰተኛ ዘገባ አሰራርን የተከሰተ ሆኖ ተገኝቷል። ጣቢያው በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑና ስህተት መፈጸሙን ገልጿል። በመሆኑ ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሁፍ ማስጠንቀቂያ የተሰጠ መሆኑን ባለስልጣኑ ያሳውቃል። የኢትዮጵያ መገናኛ ብዙሃን ባለስልጣን ኤጀንሲ አይደለም። ኤጀንሲነቱ ቀረ እንዴ? ባለስልጣኑ። እሺ ማን ነው መሪው? የአንድ ወቅት አክቲቪስት በቅንፍ ይደረግልህ ወይስ በኮቴሽን? አንደር ኮቴሽን አክቲቪስት የነበረው ዮናታን ታውቀዋለህ? ናትናኤል ወጣት የነበረ ናትናኤል ናትናኤል አክሊሉ ነው ካልተሳሳትኩ ስሙን ኤግዛክት ያባቱን ስም ዮናታን መሰለኝና ዮናታን አክሊሉ ፓስተሩ ነው ሞክሼ ነው ዮናታን ቲየር ብዙዎቻችሁ ታውቁታላችሁ ፌስቡክ ላይ። አሁን የኢትዮጵያ መገናኛ የዚሁ ድርጅት እንትን ሆኗል፣ ዳይሬክተር ሆኗል፣ ወይም ባለስልጣን ዳይሬክተር ነው። ማነው ስሙ? ዮናታን። እንግዲህ ፎቶንም ስለምታውቀው ይሄ ልጅ ነው። ይሄ ሆኗል እንዴ? እንዴ ቆየ እና የአንድ ሰሞን እንትን ነበረ፣ አክቲቪስት ነበር በዛኛው ስርዓት ወቅትና እዚህ መሆኑን አላወቅኩም ነበር። ቆይቷል እና እሱ የሚመራው ባለስልጣን ከዚህ በፊት ብዙ ቲቪዎች ላይ ማስጠንቀቂያ ሲሰጡ ምናምን አይተኸዋል። እና ትላንት እሱ የሚዲያ ጭቆና ብሎ እንዳላለ አሁን ግራ ይገባኝ። እንግዲህ ይሄ ነው ዜናው። የፍርድ ሂደቱ እንግዲህ የጊዜ ቀጠሮ እየተጠየቀበት እና ያለው ግራ የገባኝ ነገር ኢትስ ኦልሬዲ አምነዋል አይደል? ይቅርታ ጠይቀዋል። እስከ መቼ ነው የሚዘጋው ማለት ፕሮግራሙ? እንግዲህ እኮ እንደ አንድ ፕሮግራም ይሄ ስተተፈጠ ፕሮግራሙን በማገድ እኮ ምንም የምታመጣው ነገር የለም። አሻሚው ነገር ምን መሰለ ቢኒ፣ እዚህ ጋር በመሆኑ ባለስልጣኑ ጉዳዩ መርምሮ በጣም የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ኢትስ ኦልሬዲ እኮ እርምት ወሰደ አይደል? እርምት ድርጅቱ ኤዲቶሪያሉ መስተካከል አለበት። የኔ ግምት ምንድነው መሰለ የነሱን አባባል ልክ ነው አይደለም የሚለው ላይ አይደለም። አሁን ኤዲቶሪያሉ ላይ ማለት አንድ ፕሮግራም ሲሰራ እስከምን ድረስ ማጣራት አለበት የሚለውን ኤዲቶሪያል ፖሊሲው ላይ ማካተትና ገብቷል አይደል? ዝም ብሎ ባለ ታሪኩ ስለመጣ ብቻ ማቅረብ ሳይሆን መሄድ ያለበትን እንትን ማስቀመጥ አለበት ሊሆን ይችላል፣ ማካተት አለበት። ከዛ አንድ ፕሮግራም ስተት ነው ቢባል በዛ መንገድ
ነው የሰራው አይደለም የሚለው ሲፈተሽ በኤዲቶሪያል ፖሊሲው እንዲታይ ይመስለኛል። ገብቷል ሐሳቤ? ሐሳቤ ተረድቻለሁ። ግን ከዚህ በፊት ይህን ፕሮግራም ስንሰራው ስለ ብርቱካን ስንሰራው ያለው ነገር ነበረ። እንደውም አጽንኦት ሰጥተን አንተ አንስተው ነበረ እንዲህ ሲመጣ ምን ድረስ ነው የሚያጣሩት እንዴ? እንደውም እንኳን ይህን የሚያክል ቴሌቪዥን ጣቢያ ይቅርና እኛ እንኳ አንድ ፕሮግራም እንኳ ይዘን የምንቀርበውን ነገር እርግጠኛ ያለውንበትን ነገር አናስተላልፍም ብለናል። ሁሌም ደግሞ የምንለው ነገር ነው። ገብቶሃል አይደል? ስለዚህ እዛ ጋር ተቸግር ያለው አሁን አዲስ ምዕራፍ የሚባለው የፕሮግራም ይዘቱ ምንድን ነው? አንድ በኑሮ ቻሌንጅ ውስጥ ያለን ሰው የህይወቱን ምዕራፍ ወደ ተሻለ ነገር መቀየር ነው፣ ድጋፍ በማድረግ የገንዘብ የተለያየ ነገር። ስለዚህ ይህን ነገር ካሰብከው እዛ ጋር ሁሉም ተቸግር ያለው ስላለ ብቻ አይደለም የሚቀርበው። ገብቶሃል? አሳማኝ ነገሮች ያ ሰው የሆነ ጥረትም እያረገ እንደሆነ መታየትም አለበት። ለምሳሌ እንደው ዝም ብሎ አንስቶ እንኳ ተነስቶ አይደለም እንግዲህ እስከዛሬ የሰሯቸውን ፕሮግራሞች እናያለን። እንደዛም ተቸግሮም ግን አትሊስት ህይወትን ቻሌንጅ እያደረገ በጣም እየተጋ የሚሰራ ሰው ይሄ ፕሮግራም ቢተላለፍ ነገ ላይ ሰዎች ሰውየውም ሰው ይሆናል፣ ሰዎችም ይረዱታል ብቻ ሳይሆን ከጠነከርን በምንም ነገር ውስጥ ተስፋ አለመቁረጥን ለመረዳት አይደለም ለመስራት ለመስራት ማመቻቸት እድሉን ሲሰጡም እኮ የሚሰሩበትን ነገር ነው የሚሰጧቸው። እሱ የኢቢኤስን ብቻ አይደለም እኮ የዛ ሰው ይሄ አዲስ ምዕራፍ እና ኢቢኤሶች ድጋፍ ከማድረጋቸው በፊት መጀመሪያ ፕሮግራም ፎርማቱ እንዴት ነው? የመጀመሪያ ህይወቱ ምን እንደሚመስል ምን እያደረገ እንደሆነ ምናምን ስራው አጠቃላይ ይታያል። ከዛ በኋላ ስቱዲዮ ደግሞ ያመጡትና ድጋፍ ሊያደርጉላት ያሰቡትን ነገር እዛ ጋር ይገልጻሉ አይደል? አሁን የባለፈው በፊት ይኖረው የነበረው ህይወት አስተማሪ ስለሆነ ምንድነው የሆነ ነገር ስራ ይጨመርልሃል በሚለው ሐሳቤ ማለት ነው። በእንደዚህ አይነት አካሄድ ሚድ ፎርማት ነው። አሁን እንደዚህ አይነት እንትን ላይ የምታመጣቸው ሰዎች እንግዲህ አሁን ምን ላመጣልህ መሰለህ? እዛ ጋር ብዙ ነገሮች ክራይቴሪያዎች ይታያሉ ብዬ ነው። አሁን ይሄ የራሴ ምልከታ ነው። እዚህ ጋር የያዘ እንድታየው ምንድነው መሰለህ? ከዚህ በፊት እኮ አዲስ ምዕራፍ ከተሰራ በኋላ ተረድቶ ብቻ እኮ አልቀረም። ልክ አንድ አመት ሲሆነው ወደ ኋላ የሰሩት ፕሮግራሙ ሰዎቹ የትጋናቸው የሚልም ይሰሩና ያሳዩዋል። ተለውጠው ሱቅ ከፍተው እየኖሩ አሪፍ ላይ የሆኑ ምናምን አሳይተውም ያውቃሉ። እንደውም ውጤቱ ነው ኃላፊነት ሁላ አንወስድም ብለው የሰሩባቸው ፕሮግራሞች እናስተውሳለን። ለምሳሌ የዋንትያ ፕሮግራምን ብሩ እንደዚህ ምክንያቱም በእነሱ አካውንት በእነሱ በኩል ስለሚያልፍ ወይም ደግሞ የእነሱ ስም ተጠርቶ በዛ ፕሮግራም ስለሆነ እንደዚህ ያደረጋችሁት የላካችሁት ብር በክሎስ ተቀምጦ የዋንትያን ጉዳይ ታስታውሳለህ። አምጡ ብላ ወስዳለች። ስለዚህ ከዚህ በኋላ ኃላፊነት አንወስድም ነው። በቃ ትክክለኛ ቆንጆ አካሄድ ገብቷል። አሁን ይሄኛው የብርቱካን ጉዳይ ላይ ስንመጣ ጉዳዩ ወደ ህግ ሄዷል። ያ ነገር ወጥቷል። ኢቢኤስ በባለቤቱ በኩል ይቅርታ ጠይቋል። ማለት እንግዲህ ፕሮግራሙ ልክ ነው አይደለም ሌላ ጉዳይ ነው። እንተወሱ እሱን በጊዜው እንመጣበታለን። ተከርኖ ይብሰል አሁን አንሰራው። ግን አሁን ባለው ነባራዊ እንዲሁ ፊት ለፊት በምናየው ነገር የኢቢኤስ ባለቤት ይቅርታ ከጠየቀ ስለዚህ ሌሎችስ ፕሮግራሞች ለምን እንዲቀጥል አይደረግ? ማለት ምን አይነት ኤዲቶሪያል ፖሊሲ አለው አይደል የኢቢኤስ እኮ እሱን አሁን እኮ ባነበብክልኝ ውስጥ እሱን አስተካክሎ ይላል። እሺ እንዳላት ቋጥረልት ብዬ ነው። ግን በዛ መሰረት ተከትለው ያ ነገር የተፈጸመ ቢሆንስ ምን አይነት ነገር ነው የምትለው? እሱማ አሁን እንኳን ነካውን ብለን እንጂ ብዙ እኮ ነው ወደዛ ሳንገባ ማለት ነው። እንዲሁ በቃ እንደው ይሄ ነገር የብርቱካን ጉዳይ ከመንግስት ጋር ያነካካ አይደለም ብለን ብናስበው በዛ መሰረት እንኳን ቢካሄድ ምክንያቱም ሌሎች ሊመጡ እስከ ምን ያህል ጊዜ ሊሆን እንደሚችል አይታወቅም። ገብቶሃል አይደለ? ሳምንትም ሊከፍቱት ይችላል። ኦኬ በቃ ቀጥሎ ሊሏቸው ይችላል። ወይ ደግሞ አዲስ ምዕራፍ እኮ የኢቢኤስ ህልውና አይደለም ግን ለሚረዳው ሰው ህልውና ነው ብዬ አይደለም የፈለኩት። እነሱ ይህን በማድረጋቸው ኢቢኤስ ላይ የበለጠ ሰዎች የሚታገዙበት እንጂ ኢቢኤስ የሚታገዝበት ፕሮግራም አይደለም። ገብቶሃል? ስለዚህ
መጥቶ እንዳልከው ተስፋ ያላቸው ሰዎች መጥተው የሚታገዙ ሰዎች ምናምን እንዳይታገዙ እንደማገድ ያክል ነው የምቆጥረው። በማገድስ ምንድን ነው የምታመጣው? ጥያቄ ግን እዚህ ጋር ህግ ስላለና ሚኒስትሪ ሚዲያ ስለሆነ ይሄን ጠየቁት። ይሄን ፕሮግራም አንድ ዩቲዩብ የሚሰራ ሰው ሰርቶት ቢሆን ኖሮ ምን ሊያደርጉ ይችሉ ነበር? ምን ያደርጉ ነበር? የት ነው ያለው የዩቲዩብ ባለቤት? እሱ ይወስኗል። እሱ እኮ እሺ አንድ አገር ውስጥ አሁን ይለያያል። አገር ውስጥ ከሆነ ያው አይሰራም ስለ እንትን ይላል ሳይሆን ቀድሞም አይሰራውም እኮ ገባኝ። ቢሰራውም እንኳን ይደርስበታል፣ ብዙ ነገር ይደርስበታል። ግን ውጭ ሆኖ ቢሰራው ምን ያደርጉት ነበር? ምንም ያደርጉት ነበር። ፈጣሪ ይሰጣሉ። ፌስቡክ ምንድነው አርበኛ የሚባለው አላ ዲጂታል አርበኛ ሪፖርት ያስደርጉባል ሰምቲንግ ነው እንጂ ከዛ ያለፈ ነገር አይደለም። ፕላስ አያደርጉትም። በቃ ያው ለምሳሌ አሁን ኢቢኤስ ነው አሁን የትም ቦታ ገባ። ቲቪም ነው ደግሞ ገጠርም የትም ገባ። ቲቪነቱ ብቻ ሳይሆን ሎካል አሁን ዩቲዩብ እና ቴሌቪዥንን እኩል አታያቸውም። ለምሳሌ ከኢቢኤስ የበለጠ እኮ የተለያዩ ቻናሎች እኮ አሉ። በፖለቲክስም በሶሻል ኢንተርቴንመንት በአጠቃላይ የሚሰሩ ተጽዕኖ ፈጣሪ እኮ የምትላቸው እኮ አሉ። እነሱ ሲዘግቡትና ኢቢኤስ ሲዘግቡ አይደለም። ኢቢኤስ ሆኖነቱ ብቻ ሳይሆን ይኸውልህ ኢቢኤስ ባለቤትስ ማን ነው የሚለውም ተያይዞ ታይቷል እኮ ታይቷል ነው ማለት እነሱ ይኸውልህ ዶቶች አገናኝተው ምናምን አድርገውታል። ኤኒዌይ እሱም አነካካው ሌላ ትልቅ ፕሮግራም እየወሰደኝ እኮ ይመልሳል። ግን እንደ አጠቃላይ እንግዲህ አግደውናል። ያው አሁን ይኸውልህ ሁሉም የበኩል በቃ የተረባረው there something ግን የተለየ ነበር። እውነት ለመናገር በጣም የተለየ ነበር እንትኑ የተለየ ነበር። ከምኗ በላይ ሆነ አይደለ? እንቅስቃሴው በጣም ምን አይምሮ ላለው ሰው ለሚታዘብ ሰው እና ለሚያመዛዝን ሰው እውነት ነው አይደለም የሚለውን አይደለም አሁን እየተናገርኩ ያለሁት። ግን አጫጫሁ በጣም የተለየ ነበር። ከእንትኑ በላይ ቆይ ምን አባባላ ከእንትኑ በላይ ሆነ ነገሩ እንደሚባለው ከምኗ በላይ ነው አጠፋኝ። ሻማርኛም አልገባም ትምህርት ይማል ግን እንደውም ፌስቡክ ላይ ሲቀለድ የሰማሁት አለ። አሁን የቀረው የቆላና የእርሻ ሚኒስትር ነው መግለጫ ማውጣት የቀረው እስኪባል ድረስ ማለት ነው። በጣም ያ እንግዲህ ንግድና ኢንዱስትሪ ሚኒስትር አውጥተዋል። ሚኒስትር መሰረቶች ክልል ትላለ ያ የቀረ የለም። ይኸውልህ አረ እንትኖች ሁላ የአዲስ አበባ አንዳንድ ነዋሪዎች አልበቃ ብለው የእነ ሐረር አንዳንድ ነዋሪዎች ኢቲቪ ይዞ ወጥቶ በጣም ስቅ ያለው እንግዲህ ይኸውልህ ማለት ሆን ተብሎ የሚመስል ማለት እንቶ ተመልካቾች እንቶ ስንለው ፈርተናው ወይም ደግሞ ነገሩን ከማንም ቀድመን ሰርተናል ይህን ፕሮግራም። ግን ጥርት ያለ መረጃ ይዘን እየሰራን ስለሆነ እዛን ሰዓትን ይዘን መታለቅ ማለት ነው። በተጨባጭ ነገሮችን ያበጣውም ይፈነዳል፣ የፈነዳውም ያብጣል እንደገና ሳይመለስበት ከፈነዳ በኋላ። ስለዚህ ለእኔ ይህን ፕሮግራም በማገድ ኢቢኤስ ላይ ምንም የሚሆነው ነገር እንደ ቴሌቪዥን ምናልባት ብዙ እይታ ቪው ሰዎች በጣም የሚያዩት ፕሮግራም ስለሆነ ከማስታወቂያ ምናምን ገቢ ሊቀንስበት ይችላል። አንድ እይታ እነግርሃለሁ። ከዛ ውጭ ግን ይሄን በማገድ እዛ ላይ ያመጡ የሚያግዟቸው ኢቭን ደግሞ እኮ የመጨረሻም ፕሮግራም ላይ ነው ይሄን የተቀርጾ 3-4 ፕሮግራም ባክሎክ ይኖር የለ የ3-4 ሰዎችም ታሪክ ከኋላ አሁን ተቀርጾ የተቀመጠ ይኖራል። ተስፋ ያረጉም ሰዎች ተስፋቸው የተበጠሰ ይመስለኛል። ያለ ይሄ ፕሮግራም አገዱታል። ስሙን ነው ያገዱት። ስሙን ያገዱት። አዎ በሌላ ነገር ይቀጥላል። ግን በጣም ሴንሲቲቭ ይሆናል። አሁን ገብቷል ኢቢኤስ አሁን እንደዚህ የሚታገዙ ነገሮች ላይ በጣም ወደ ኒው ቻፕተር የሆነ ስም ሰተኸው ማለት ነው። ሌላ ስም ሰተህ ራሱን ማምጣት እኮ ትችላለህ። አያረገውም። ይኸውልህ አሁን እያልኩ ያለሁት ሳቢውን ነው። አዲስ ምዕራፍ ነው እንጂ የታገደው እንጂ እኮ አዲስ ህይወት ብለው ራሱን ቢሰሩት መብት አላቸው። ግን መብት አለኝ ብለህ የምትልበት ነው እንዴ ሁኔታው? ነገሩ እንደዛ ነው። አይ ነው ብዬ እኮ አይደለም እኮ እንደው ሁኔታውን ነው እንጂ ማስቀመጥልህ እንደ የተሰጠው ምንድነው የጋዜጣ መግለጫ ጋጋታ
እንደነበረው ትርምስ ባለፈው ሳምንት ላይ እንደነበረው ነገር እኔ ኢቢኤስ ቴሌቪዥን አይደለም በሱ ምክንያት ሌሎች የግል ጣቢያዎቹ ላይ ይዘጋሉ ይታሰራሉ ለሁሉ አይነት ነገር ስሜት ነው የሚሰጥ ማለት በቃ ኦኬ በቃ በእንደዚህ መልከካቸው ገብቷል በጣም የሚገርም ደግሞ በከወራት ወር ከምናምን በፊት ደግሞ ሰውየውን እኮ ሸልሞታል ጠቅላይ ሚኒስትሩ ቀጥታ ተው እንጂ የኢቢኤስን በምን ጉዳይ ፎቶን ካገኘን ለማስገባት እንሞክራለን በምን ጉዳይ እንደዚሁ የማህበራዊ ኃላፊነትና ግዴታ በመወጣት አይነት ነገር መሰለኝ ኦኬ ያ ከጠቅላይ ሚኒስትሩ ባለቤትየው ሽልማት ሲቀበል አለ የተሸለማ ያጠፋም እያልከን ነው ወዴት አንተ ኖቤል መሸለም አለብህ አይ ይሸለሙ ምንም ችግር የለም ኢቢኤስ አሁን እንደዚህ ስንል ምን አለ መሰለህ ኢቢኤስ የሚሰራቸው እኛ ሞቅሰን እናውቃለን ብዙ ጥፋቶች አሉ ብዙ ስህተቶች ይሰራሉ ምንድነው ከናንተ ከሱ ጋር እስክንባል ድረስ አለ የሚወቀስበትን ተወቅሳለህ እኮ አይደለ አንዳንዴ ደግሞ በጣም በማይሆኑ ነገሮች እንዲህ ሲነሳ ደግሞ ያሳዝናል እንደ ፕሮግራም እኔ ሰው መታገዙ ብቻ ጥሩ ነበር ገባ ያን ማስቀረታቸው እንትን ደስ የሚለኝ ነገር ምን አለ መሰለህ ኢቢኤስ ላይ እንደው ይሄ ነገር ስለሆነበት ከነፈሰው ጋር እየነፈሰን አይደለም እኛ ኢቢኤስን አስተያየት ስንሰጥ ሁሌም እንደ ሙሉ ቴሌቪዥን ጣቢያው ሳይሆን በዛ ወቅት አስተያየት በሰጠንበት ወቅት የተፈጠረ አንድ ክስተትን ለምን እንደዚህ ሆነ ብለን ነው የምንሰጠው የነበረው ያም ደግሞ እንደው ጭፍን የሆነ ከስርዓት የወጣ አይነት ነገር ሳይሆን የሚመስለን እንደ አንድ ተመልካች እንደኛም ፕሮግራም ደግሞ እንደዚህ ቢሆን ብለህ የምትለው ነገር ነው እንጂ ያን ያህል እንትን አይደለምና ማህበራዊ ግዴታ የሚባለው ነገር በጣም በሰፊ የሚወጣ ቴሌቪዥን ጣቢያ እንደሆነ አውቃለሁ ለምን በተለያየ የፕሮግራሞቹ አይነቶች እንደዚህ እንደው ኢንፎቴይንመንት ቢሆንም ለበዓላት በተለያዩ ኢንፎቴይንመንት ነው እኮ ዊኬንድ ላይ እንጂ ከዛ ውጭ እኮ ሌሎች ፕሮግራሞች አሉት እኮ ዜና አለው ምን አለው ዜና በየቀኑ አለው ኦፍ ኮርስ ግን አይ እንደው ያው የሀገሪቱ ፖለቲካ ሁኔታ ከኢንፎቴይንመንት ከውጭ አንቀሳቀስም ለዛ ነው ወዴትም መሄድ ያልቻሉት እንጂ ብዙ ልሰራባቸው የምትችል እንደ ሌሎቹን ኮነ ምንድነው ናሽናል ቲቪ ነው የሆነ ቴሌቪዥን ነበረ አባይ ያባይንቶ አባይ አይደለም ኤልቲቪ እንደተጀመረ ነው የቀረ ያዘጉት የዛኔ ነኝ እሱ በድሮ ስርዓት ነው በድሮ ስርዓት አይደለም በለውጡ በትኩስነቱ አይደል እንዲያዘጉ ነኝ አሻም መሰለኝ ይሆናት ናይል 10 የሚጽፈው ደብዳቤ ነበር የሚገርም ነገር ታው አይነት ነገር በጣም እነሱ ወለ ደፈር ብለው ማለት ነው መንግስታዊ አሰራር ክፍተቶችን የሚጠቁሙ ነበሩ አሻም መሰለኝና እንግዲህ ተመልካቾች ታረሙን አላችሁ ልክ ካልሆነም ግን አሻም ይመስለኛል እስቲ የትኛው ቴሌቪዥን እንደሆነ አንድ ልብ ያናልነው ነገር ልንገር ሰመረ ባሪያው ታስሮ ከወጣ በኋላ እንደዚህ አይነት ሂሶች ጫን ብሎ ሲሰጥ ታው አርጓል ግን ራሱ እንትን ቲቪ ላይ ነበር የነበረው ቆሟል መሰለኝ እሱን ፕሮግራም በገዳኑ አይደለም ይያልኩ አይደለም ግን ቴሌቪዥን ነበር ራሱ ኤንቢሲ ነው መላለው ብዬኩ ነው ኤንቢሲ ላይ አሁን ሰመረ ራሱ ፕሮግራሙ ራሱ ነው ገብቷል ፕሮግራሙን ወስዶ በኋላ ላይ የተቀረጸውን እንትን ላይ ነው የሚጭነው ግን በደንብ አሁን ነው ለሰመረ እንትን ምንድነው መሰለ እንደ መንግስት አርጎ ሳይሆን የሆነ መስሪያ ቤት ላይ ያለውን እንትን መስሪያ ቤቱን ነጥሎ ነው የሚሰጠው ለምሳሌ አሰራሩ ላይ ገባ እንዲ ቁጭላችሁ እንዲ ብላችሁ ይያለ እነዛ መስሪያ ቤቶቹ ነው የሚናገረው ይሄ ትክክለኛ መለመድ እኮ አለበት አይደል ቤኒ ያንተን ስተት ነው ካልነገርኩክ ማን ይነግራል እንደ መንግስት ደግሞ ይወለ እኔ አንተ በመናወጣው ታክስ በመነከፍለው ታክስ ነው አይደል ታዲያስ መንግስት እነዛን ሰራተኞች ደሞዝ የሚከፍለው ለምሳሌ አለ በኢትዮጵያ ውስጥ ይታወቃሉ የልማት ድርጅቶች የሚባሉ አሉ እንደ ኤርላይንስ እና ቴሌ የተወሰኑ ድርጅቶችን ተጠራለ ከብቷል አይደል ሌሎቹ አገልግሎት ሰጪዎች ናቸው ቀጥታ ሰርቪስ ስለሆነ ሲቪል ሰርቪስ ስለሆኑ ቀጥታ በታክስ በጀት መስሪያ ናቸው ስለዚህ ከታክስ በሚሰበሰው ታክስ ከየት ነው የሚሰበሰው ከህብረተሰቡ ነው ከህብረተሰቡ በሚሄድ ገንዘብ ላይ ተመስርቶ ያለ ሰራተኛ ስላሰራር ይወለ ፖለቲካል ነገር አለ ከማርለ ፖለቲካል ሌላ አሰራር ሌላ አገልግሎት አሰጣጥ ማለት ነው አገልግሎትህ እንደዚህ እንዴ ትልቅ ግብአት እኮ ነው ባይዘው
እንዴ በጣም እንጂ የሆነ እንደዚህ ስትባል ኦኬ ደግሞ የሚታይተዋል ብስሬ እኮ ይሄን ለምን ያንን ሂስ ለመስጠት እኮ ጥናት ምናምን የምትለው ነገር አለው። አንድ ቢሮ ሄደ በቃ ታየዋለህ እኮ በቃ ቢሮ ውስጥ ለማስፈጸም ሄደ የሚደረገው ነገር የምታየውን ነገር ነው። ይሄን ነገር ልክ አይደለም ተብሎ ሲነገር ይሁሉ ጫና ገባ ምን ልልህ ነው። በዚህ ይሄን ያነሳ ነው የሱ ራሱ እንደዛ ሆኗል እና አሁን ሲለቅም አይቼው አላውቅም። በጣም ከዛ በኋላ በጣም ተቀዛቅዟል። ቲቪውም ላይም እርግጠኛ አይደለም እንግዲህ ተመልካቾች ትነግሩኛላችሁ ሳይቆም አይቀርም የሱም ፕሮግራም። ከፋና እንግዲህ የጀመረ ነው። ፋና ላይ ራሱ እኮ መጀመሪያ የጀመረው በዛ ነው ባይዘው። እንደውም የመጀመሪያ ላይ ምን አይነት ሰው ነው ምናምን እየተባለ እንት ይኸውልህ አሁን ይኸውልህ ቢኒ ምን አስባለሁ መሰለህ አሁን ይሄ ስላንተ አሁን ሰመራን አልፈርድበትም። እንደውም ይኸውልህ የሱ እይታ እኔ ብቻ የለፈለፍኩ ምንም በሆን ለካ ይኸውልህ ስትታሰር ምን ታስባለህ መሰለህ የሆነ ቀን እኮ እንደሚታሰር የሆነ ነገር እኮ የሆነ ነገር እንደሚሆን እኮ ሳይገባው ቀርቶ አይደለም ሪስክ ወስዶ ነው ይሄን ስራ የሚሰራ ነበር። አፕሪሺየት በጣም አደንቀዋለሁ። ግዴታውን ተወጥቷል የዝግነቱን ማትስማማበት ነገር ሊኖር ይችላል። እሱ ሌላ ነገር ገብቶሃል አይደል? እንደው ሁሉም 100% ሰመረ የሚያገርበው ነገር ምርጥ ነው እንደው ማነር ኖሮት ነው አይደለም። እሱ ሌላ ጥያቄ ነው። ግን አትሊስት አንዳንድ ዜጋ የሚሰማውን ነገር ሪስክ ወስዶ ሰርቷል። አፕሪሺየት ግን ስትገባ እስር ቤት ታይዋል። ትላንትና ማስበው የሰራው ስራ ቢሆንም ከገባ በኋላ ስታይ ማንም የሚጮህ የለም። ራሱ ውሸት ተናግረ ነው ወይ የገባው ራሱ አይደለም እሱ አይደለም። ይኸውልህ የበፊተኛው ስርዓት ላይ እንግዲህ ብዙዎች መታችሁ ሌላ ነገር ልትሉ ይችላላችሁ። የበፊተኛው ስርዓት ላይ ስል እውነታን ስለማወራ ነው። የበፊተኛው ላይ በፋና የሚተላለፍ አንድ ፕሮግራም አንድ ድራማ ልንገር ምን ልታዘዝ ምን ልታዘዝ እንደ ግብአትም እኮ መጠቀም አለብህ። በኢህአዴግ በነበረበት ሰዓት ላይ በራሱ በፋና ፕሮግራም ነበር በፋና ቴሌቪዥን የሚተላለፈው ቀጥታ ሊያም ይኸውልህ ድራማው ቀጥታ በረምብ ይሄ እንዴ ነው በጣም ይሄ የተመሰጠረ አይነት የፖለቲካ አይነት ነገር በማይገባው የሆነ ጥቂቶች እንዲገባቸው ተደርጎ አልነበረም። ማንም ሰው ድራማውን ለሚያይና ሀገር ውስጥ ላለ ሰው ሶ ሲምፕል ኢትዮጵያ ለሆነ የሚገባው ነበር። ሄደ ማን ላይ ቆመ? ልክ በዚህኛው በዘመነ ብልጽግና መጥቶ ለከ የዘመነ ብልጽግና መበላሸት ሲጀምር ላይክ እንደውም በቃ እስከ የትግራይ ጦርነት ህወሓት ወደዛ እስኪሄድ ድረስ ምናምን ነገር ከዛ በኋላ ነገሮችን ሲያዩ ቆመ። እስቲ እነ ጦቢያ ወረዱ። ግን ብልጥ ቢሆኑ እኮ ክፍተታቸው ማያቸው ነበር እኮ ላመጣለ ነው ቢኒ ያኛው እኮ ለዛ ይጠቀሙበት ነበር። ግባት ይጠቀሙበት ነበር። እነዛ ለምን ፊድባክ ነው የምታገኝበት ገብቶሃል አይደል? የህብረተሰቡ ትርታን ታዳምጠዋለህ። ይሄ ደግሞ ድሮም በድሮቹ በንጉሳውያኑ ጊዜ በእናንተ ዘመን ማለት ነው እንግዲህ ጊዜ እረኛ ምን አለ ይባል ነበር። እረኛ ምን አለ የሚወራውን ነገር እረኛና ምንድነው አዝማሪ ምን አለ እረኛ ምን አለ ምናምን እነሱ የህዝቡን እንትን ስለሆነ ስሜት የሚያወጡት በዛ መልኩ ይጠቀሙበታል። ህዝቡ ያለ ጸጥ ሲል ጥሩ አይደለም፣ ዝም ካለማ ችግር አለ ነው የሚባለው። ስለዚህ ወደዚህኛው ዘመን ስታመጣው ደግሞ እንዲህ አይነት እድል ትከፍትለትና ያሉብህን አስተዳደራዊ ችግሮች የተለያዩ ነገሮችን በዚህ መልኩ መሰብሰብ ትችላለህ። እነ ያዩ ፈንገስ አሁን እሱ ማለት ነው ኦልሞስት ለረጅም ዓመታት ረጅም ስለ የተወሰነ ዓመት ቀጫጫቸው እኮ እዚያ ባሁን ታይቶ ማለት ነው። ሊያውም ይኸውልህ ያዩ ፈንገስ ላይ የሚናገረው ፌስታሊን ማለት ነው ደረቅ ፖለቲካ በምትል ይሄ ሶሻል ህጸጽ የማህበራዊ ህጸጽ ሆኖ ማህበረሰቡን መንግስትም ላይ ፎከስ ያደረገ በረከት ነው ጻፊው። ኤኒዌይስ እያስጠቆርኩ ነው በረከት ትላለህ ተናግሯል። ይጠቀሙ ይኸውልህ የነዛኞቹ አሪፍነቱ ብዙ ነገሮችን ነው ይለቆልሃል። ከዛ ግብአት እንዴ እነ ፍሬሽማን እኮ ፖለቲካ ነበሩ እኮ ነበር። የነጻነት ወርቅነህ ቲያትር አይቼዋለሁ 5-6 አይቼዋለሁ ገብቼ የሚወራው የፍሬሽማን ላይ መቻቱ የዩኒቨርሲቲ ተማሪዎች ላይ ቢሆንም የሚወራው ስለ ማህበራዊ ህይወት ስለ ኑሮ ውድነት ስለ እያንዳንዷ ዘይት ከዚህ በኋላ እንደውም ትንቢቱ ደረሰ እስኪባል ድረስ ማለት ነው ናይዴስ የፍሬሽማን ግን ትጠቀምበታለህ። አንደኛ ይኸውልህ ሰው ገብቶ እኮ ሲያይ
ልክ ካልሆነ እኮ አያጨበጭብም። ልክ ስሜቱን ስታወጣለት ያጨበጭ ይጮዋል። እንደውም ትላንት ምን አየሁ መሰለ ፍራሽ አዳሽ ደስ የሚል ነገር ሰውየው የጸጥታና እንትን ኃላፊ ነው እንደ በጣምና ህግ ያወጣል። ተወካዮች ምክር ቤት ሆኖ ያጸድቃል። ህጉ ምንድነው? ከሰዓት ላፊ ማታ የሚገኘው የኢትዮጵያ ህዝብ እንደዛ በዛ ሰዓት ከተገኘ ቀጥቅጡ ምናምን ብሎ ያወጣዋል። እና ከዛ በስንተኛው ቀን እስቲ አፈጻጸማቸውን ልገምግም ብሎ ሰዓት ላፊ ላይ ወጣል። አገኙት አለ ይሄ ያቋልታች ያለው እንዳይሞት እንዳይሻር አድርገው ከትከት ያደረጉት እንደምንም መታወቂያውን አውጥቶ አሳያቸው። ገብቷል መታወቂያው ላይ ወይ ጌታ እርሶ ኖት እንዴ ምናምን ብለው እነሱ ደንግጠው ካዩ በኋላ ምን አሉት መሰል እኛ እኮ የኢትዮጵያ ህዝብ መስለውን ነው። ገብቷል ህዝቡና እነሱ ያለውን አፈጻጸሙን ግን አሳዩት። ለማንኛውም እና አንድን ነገር ስታወጣ ወይንም ስትቆፍረው ጉድጓዱን ይባላል እኮ ቀድሞ የሚገባበት አይታወቅምና አንዳንድ ጊዜ እስር ቤቱንም እንደዛ ይባል ነበር። እስር ቤቱን ቆንጆ አድርጋችሁ ስሩት፣ ስትወርዱ የምትገቡበት አንድ መንግስት ሲወርድ ተጠያቂ ከሆነ ማሳመር አለ። ቃሊቲ ጋር ሲሰራ የነበረ አሁን እነሱ እንደሰርገው ሰርተናል ብለው አስመረቁትና ሁሌ በዛ አልፍ ነበር እና ብዙ ሰው ምንም ብቻ ሳይሆን ብዙ ሰው ይል ነበር ዝግትግትግት ያለ እስር ቤት ነበር። ይሄን እኮ እኔ ብቻ አይደለም ሁሉም ሰው የሚለው የነበረው ነው። ይሄን ለራሳቸው ሲሆኑም አያውቁበታል። ምርጥ አድርገው ሰሩ። የቃሊቲውን ያኛውን ግን በቆርቆሮ ይሰራሉ። ለራሳቸው ሲሆን መግቢያ አማራም የዛ ሰዓት ይሄ በየክልሉ ምንድነው የመንገድ መዝጋት ምናምን ይሄ ተጀመረበት አልነበረም። ኦኬ አልነበረም። ኦኬ በቃ ይሄ ተረጋግቷል። ግን ያው የተረኝነቱ ስላለ ይሄ የምታውቀው አለ አይደል ፖለቲካ ያ ነገር ስላለ ነገ ማለት ሁሉም አልቀጠለም። በዓለም ላይ አምባገነን ተፈሪ ተብሎ የታሰቡ ሰዎች ሁላ አንድም በተፈጥሮ አይሞት፣ ሁለትም በተለየ እንትን ለውጥ ያቀርለት። ገብቷል አይደል? በሀገራችንም አይተነዋል። እንግዲህ ከመንጌ ጀምራ ይነኬ ቁጥር 1 አፍሪካ ላይ ሚሊተሪ መለስ አይሞት የሚተባለው ምንም አይሆንም የሚተባለው በተፈጥሮ አይሞነ በሰራሽ ትሞታል ወይም ትወርዳልና ያ ነገር እነዛ ገቡበት። እንዴት ነው እዚህ ጋር የመጣ ነው? ግን ቤት አድርገን ነው የመጣ ነው። ይዞን ሄደ እኮ እባክህ። የኢትዮጵያ ነገር ይመዘዛል። እንዳይረዝም እንዳይሰለችው ነው። ክቡራትና ክቡራን እንግዲህ ይህን ይመስላል ዛሬ ይዘን የመጣ ነው። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ምን ታስባላችሁ ባወራነው ነገር ላይ? ሰብስክራይብ ነው ይደረጋ። ሰብስክራይብ ይደረግ። ሰብስክራይብ ባካችሁ አድርጉ። እሺ ተሰናበትና እንግዲህ እስካሁን አይታችሁናል፣ ላይክም አድርጋችኋል ብለን ስለምናስብ ሁሌም ስለምታዩን ስለምታከብሩን አስተያየትም ስለምትሰጡን በጨዋነትና በነፃነት ምስጋናችን ይድረሳችሁ እንላለን። የላይቭን ፕሮግራም ከዚህ በኋላ ፕሮግራሙን ከመቅረጻችን ከመግባታችን በፊት ላይቭ ላይ በስቶሪ ላይ ወይም ደግሞ በፕሮግራም ላይ በእንደዚህ ቀን እንገባለን እንላለን። ያው ፕሮግራሙ ላይ ምንድነው ለየት የሚያደርገው ላይቭ ላይ ሀሳቦች ይነሳሉ፣ ይዘን መጣውረስ ይኖራል። እንዳውኑ እንደዚህ ማውራት ብቻ ሳይሆን እናንተም በስልክ ቀጥታ ምናሳወቀው የስልክ ቁጥር ይኖራል። እየገባችሁ ስሜታችሁን የምትገልጹበት አስተያየት የምትሰጡበት ይሆናል። ተመልካች ብቻ ወይም ደግሞ ቴክስት ጻፊም ብቻ አትሆኑም ማለት ነው። ሀሳባቸውን የሚሰጣሉ፣ እኛም የምንማማርበት ነው። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።